የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ሒነማ ነቅረኡ ሃዚሂል አሓዲስ አወሉ ማ የተባደሩ ፊ አዝሃኒና ሁም ሐያቱል አንቢያ ዐለይሂሙ ሰላም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ላይ ከነበራቸው ሑስነ ظን የተነሳ አላህ ላይ ከነበራቸው መልካም ጥርጣሬ የተነሳ አላህ ሱብሓነሁ ወተዓላ በእንደዚህ አይነት ሁኔታ እንደማያዋርዳቸው ጠላቶቻቸው እጅ ላይ እንደማይጥላቸው ያውቃሉ። ባህሪሽ ማቃጠል ነው፣ ልክ እንደዚሁም ደግሞ ቆዳን ከስጋ መግፈፍ ነው፣ ልክ እንደዚሁም ደግሞ ማክሰል ነው። ነገር ግን ለኢብራሂም ዐለይሂ ሰላም ቀዝቃዛ ሁኝለት ከላይ የሚበሩ ዋፎችን ራሱ እየሳበ የሚጥልን አይነት እሳት አቀጣጠሉ። ሑስነ ظን የሚባለው ነገር ወይም ደግሞ አላሁ ሱብሓነሁ ወተዓላ ላይ መልካም መጠርጠር የሚባለው ነገር ምንድነው የሚለውን በተወሰነ መልኩ የምናየው ይሆናል ማለት ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወኡሰሊ ወኡሰሊሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ወኸሊሊና ሙሐመድ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ። በአላሁ ሱብሓነሁ ወተዓላ ፍቃድ በዛሬው ፕሮግራማችን ላይ ስለ ሑስኑ ظን ቢላህ ወይም ደግሞ በአላሁ ሱብሓነሁ ወተዓላ ላይ መልካምን ስለመጠርጠር ወይም ደግሞ ስለ አላሁ ሱብሓነሁ ወተዓላ መልካም ነገርን ስለማሰብ እና የነዚህን ነገራቶችን ደረጃ የምናይበት አጠር ያለ ፕሮግራም ይሆናል ማለት ነው። እዛ ውስጥ በተፍሲል ወይም ደግሞ በደንብ ውስጡ ላይ ገብተን ያሉትን ደረጃዎች ምናምን ከማየታችን በፊት አስለን ሑስነ ظን የሚባለው ነገር ወይም ደግሞ አላሁ ሱብሓነሁ ወተዓላ ላይ መልካም መጠርጠር የሚባለው ነገር ምንድነው የሚለውን በተወሰነ መልኩ የምናየው ይሆናል ማለት ነው። ሑስነ ظን ቢላህ ሲባል አይ አሲቀቱ ቢላህ በአላሁ ሱብሓነሁ ወተዓላ መተማመን፣ ልክ እንደዚሁም ደግሞ አላሁ ሱብሓነሁ ወተዓላ ላይ መደገፍ፣ አላሁ ሱብሓነሁ ወተዓላ ለኛ መልካም ነገራቶችን ያደርጋል ብሎ ማሰብ ነው ማለት ነው። ለዛም ነው ከፊሎች ምንድነው የሚሉት አተወቁዑል ጀሚሉ ሚነላህ ሑስነ ظን የሚባለው ከአላሁ ሱብሓነሁ ወተዓላ መልካምን ነገር መጠባበቅ ብለው ይገልጹታል። ያ ማለት ልክ ዱዓ ሳደርግ አላሁ ሱብሓነሁ ወተዓላ የኔን ዱዓ ይቀበለኛል፣ ልክ እንደዚሁም ደግሞ ከነበርኩበት ወንጀል ከነበርኩበት መልካም ያልሆነ ሁኔታ ልክ ወደ አላሁ ሱብሓነሁ ወተዓላ ስመለስ አላሁ ሱብሓነሁ ወተዓላ ይህንን ተውበቴን ይቀበለኛል። ልክ የሆነ ነገር ጨንቆኝ የሆነ ሁኔታ ውስጥ ገብቼ ጥብብ ብዬ ጭንቅ ብሎኝ ልክ ዱዓ ሳደርግ አላሁ ሱብሓነሁ ወተዓላ ያንን ሁኔታ ይቀበለኛል ብሎ ማሰብ ይሄ ሑስነ ظን ቢላህ ወይም ደግሞ በአላሁ ሱብሓነሁ ወተዓላ ላይ መልካምን መጠርጠር መልካምን ማሰብ ተብሎ ይገለጻል ማለት ነው። ሑስነ ظንን በተመለከተ ምናልባት ብዙዎቻችን የምናውቀው ሐዲስ አለ። ለዛም ነው ፊ ሐዲስ አቢ ሁረይራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? አላሁ ሱብሓነሁ ወተዓላ እንዲህ አለ። ምን አለ? አና ዒንደ ظኒ ዐብዲ ቢ፣ እኔ በባሪያዬ ጥርጣሬ ላይ ነኝ። ኢን ظነ ቢ ኸይረን ፈለሁ፣ ባሪያዬ ስለኔ መልካም ነገር የሚጠረጥር ከሆነ ለሱ መልካም ነገር አለለት፣ አላሁ ሱብሓነሁ ወተዓላ መልካምን ነገር ይሰጠኛል፣ አላሁ ሱብሓነሁ ወተዓላ እንዲያደርግልኛል ብሎ አንድ ባሪያ ስለኔ መልካም ነገር ጥሩ ነገራቶችን የሚያስብ የሚጠረጥር ከሆነ ያ መልካም ነገር ለዛ ባሪያ አለለት። ወኢን ظነ ቢ ሸረን ፈለሁ፣ ልክ እንደዚሁም ደግሞ ባሪያዬ ስለኔ መልካም ያልሆነን ነገር ወይም ደግሞ መጥፎ የሆኑ ነገራቶችን የሚጠረጥር ከሆነ ያ መልካም ያልሆነ ነገር ለሱ አለለት ብሎ አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። ሑስነ ظን የሚባለው ነገር ወይ ደግሞ አላሁ ሱብሓነሁ ወተዓላ በመልካም ነገር ማሰብ የሚባለው ነገር ራሱን የቻለ ዒባዳ ነው። ለዛ ነው ፊ ሐዲስ አቢ ሁረይራ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሑስነ ظን ቢላሂ ተዓላ ሚን ሑስኒል ዒባዳ፣ በአላሁ ሱብሓነሁ ወተዓላ ላይ መልካምን ነገር መጠርጠር ጥሩን ነገር ማሰብ ከሑስነል ዒባዳ ነው፣ ከመልካም የሆኑ ወደ አላሁ ሱብሓነሁ ወተዓላ ከምንቃረብባቸው ዒባዳዎች አምልኮች መካከል ነው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ሒነማ ነቅረኡ ሃዚሂል አሓዲስ አወሉ ማ የተባደሩ ፊ አዝሃኒና ሁም ሐያቱል አንቢያ ዐለይሂሙ ሰላም። ልክ እንደዚህ አይነት ሑስነ ظንን የሚያመለክቱ ሐዲሶችን በምናነብ ልክ እንደዚሁም ደግሞ የቀደምቶችን ሁኔታ በምናነብ ጊዜ ቀድሞ ወደ ጭንቅላታችን የሚመጣው የነቢያቶች አላሁ ሱብሓነሁ ወተዓላ ማህበረሰቡን ከጨለማ ወደ ብርሃን ልክ እንደዚሁም ደግሞ ከነበሩበት ጥፋት ወደ መልካም ነገር እንዲያመጡ የላካቸውን የነቢያቶችን ሁኔታ ወይ ደግሞ የነበራቸውን የህይወት ታሪክ ወዲያው ወደ ጭንቅላታችን ይመጣል ማለት ነው። የነዚህ ነቢያቶችን ታሪክ ወይ ደግሞ እነዚህ ነቢያቶች ያለፉበትን
حسن الظن بهيوت بميالفوበት ጊዜ በአላሁ ሱብሓነሁ ወተዓላ ላይ የነበራቸው መልካም ጥርጣሬ ምን ይመስል ነበር የሚለውን ባጭሩ እናያለን ማለት ነው። በመጀመሪያ ደረጃ ኸሊሉላህ የአላሁ ሱብሓነሁ ወተዓላ ምርጥ ወዳጅ ልክ እንደዚሁም ደግሞ አላሁ ሱብሓነሁ ወተዓላ ትልቅ ደረጃ የሰጠው ያ ብቻ ሳይሆን አላሁ ሱብሓነሁ ወተዓላ ብቻውን ኡማ ነው እሱማስ ማህበረሰብ ነው ህዝብ ነው ብሎ ስለጠራው ኢብራሂም እንመልከት። ኢብራሂም አለይሂ ሰላም እሱ ብቻ ሳይሆን ቤተሰቡ፣ ባለቤቱ፣ ልጆቹ፣ የልጅ ልጆቹ በአጠቃላይ ሁስነ ظن በሚባለው ወይ ደግሞ አላህ Subhanahu Ta'ala ላይ መልካም በመጠርጠር የሚታወቁ ነበሩ። ኢብራሂም አለይሂ ሰላም ምናልባት ሁላችንም በመናቀው ታሪክ ላይ ህዝቦቹ አላህን Subhanahu Ta'ala እንዳያመልክ ባስገደዱት ጊዜ ልክ እንደዚሁም ደግሞ ጣዖቶችን በማፍረሱ ምክንያት እሳት ውስጥ ሊያቃጥሉት በነበረበት ጊዜ ልክ እንደዚሁም ደግሞ ረጅም የሚባልን ጊዜ የፈጀን ማገዶ በሰበሰቡ ጊዜ ተቅሪበን 1 ወር አካባቢ ማገዶ ሰበሰቡ። ልክ እንደዚሁም ደግሞ ያንን ማገዶ አቀጣጥለው ከእሳቱ ግዝፈት የተነሳ አይደለም ጎን ላይ ሰው ሊያስቀርብ ይቅርና ከላይ የሚበሩ ወፎችን ራሱ እየሳበ የሚጥልን አይነት እሳት አቀጣጠሉ። እዚህ አይነት እሳት ውስጥ ሊጣሉ ኢብራሂም አለይሂ ሰላም hatta በእንደዚህ አይነት ሁኔታ ላይ እንኳን ሆነው ህዝቦቻቸው ኢብራሂምን አለይሂ ሰላም ይዘው አምጥተው እሳት ውስጥ መጨመር የማይችሉበት ሁኔታ ስለሆነ የእሳቱ ሁኔታ ምንድነው ያዘጋጁት? ሩቅ ሆነው ኢብራሂምን አለይሂ ሰላም ወደ እሳቱ የሚወረውሩበት ወንጭፍ ነበር ያዘጋጁት። ያን ያክል የገዘፈ እሳት ነበር የተዘጋጀላቸው ማለት ነው። በእንደዚህ አይነት ሁኔታ ላይ ሆነው በሚወረወሩበት ጊዜ መሃል ላይ ምንድን ነበር ያሉት? ሐስቡናላሁ ወኒዕመል ወኪል አላሁ ሱብሓነሁ ወተዓላ በቂያችን ነው። አላሁ ሱብሓነሁ ወተዓላ ከበዳዮቻችን ሁሉ በቂ ነው። ወኒዕመል ወኪል ልክ እንደዚሁም ደግሞ በአላሁ ሱብሓነሁ ወተዓላ መደገፍ ምንኛ ያማረ መደገፍ ነው ብለው ተናገሩ። በእንደዚህ አይነት ሁኔታ ልክ እንደዚሁም ደግሞ ያ ማለት በእነሱና በእሳቱ መካከል የሚጋርድ ምንም አይነት ሁኔታ ወይ ደግሞ ምንም አይነት ነገር ባልነበረበት ሁኔታ ላይ ኢብራሂም አለይሂ ሰላም በአላህ ሱብሓነሁ ወተዓላ ላይ መልካም ጥርጣሬ ነበራቸው። አላሁ ሱብሓነሁ ወተዓላ በእንደዚህ አይነት ሁኔታ አይተወኝም ብሎ ያስቡ ነበር። ለዛ ነው ምን ያሉት? ሐስቡናላሁ ወኒዕመል ወኪል አላሁ ሱብሓነሁ ወተዓላ በቂያችን ነው። ልክ እንደዚሁም ደግሞ አላህ ላይ መደገፍ አላህ ላይ መመካት ምንኛ ያማረ መመኪያ ነው፣ ምንኛ ያማረ መደገፊያ ነው ብሎ ተናገሩ። አላሁ ሱብሓነሁ ወተዓላ ይህንን መልካም የሆነ ጥርጣሬያቸውን ችላ አላለውም፣ ዝም ብሎም አላለፈውም። ምን አለ? ቁልና ያ ናሩ ኩኒ በርደን ወሰላምን ዐላ ኢብራሂም አንቺ እሳት ሆይ ይላል አላሁ ሱብሓነሁ ወተዓላ ኩኒ በርደን ወሰላምን ዐላ ኢብራሂም ባህሪሽ ማቃጠል ነው። ልክ እንደዚሁም ደግሞ ቆዳን ከስጋ መግፈፍ ነው። ልክ እንደዚሁም ደግሞ ማክሰል ነው። ነገር ግን ለኢብራሂም አለይሂ ሰላም ቀዝቃዛ ሁኝለት። የተፈጥሮን ባህሪ ወይ ደግሞ የተፈጥሮን ህግ አላሁ ሱብሓነሁ ወተዓላ ቀየረ። ኩኒ በርደን ወሰላምን ዐላ ኢብራሂም ለኢብራሂም አለይሂ ሰላም ቀዝቃዛ ሁኝለት። ደግሞ ቀዝቃዛ ሆነሽ እንድትጎጂውም አልፈለግም። ወሰላምን ሰላምም ያለሽ ቀዝቃዛ ሁኝለት ብሎ አላሁ ሱብሓነሁ ወተዓላ የተናገረበት ሁኔታ ነበረ ማለት ነው። ለዛን አላህ ሱብሓነሁ ወተዓላ ምን ያለው? ወአራዱ ቢሂ ከይደን ፈጀዐልናሁሙል አኽሰሪን እነዚህ አካላት ወይ ደግሞ የኢብራሂም አለይሂ ሰላም ህዝቦች ለኢብራሂም አለይሂ ሰላም ተንኮልን ሴራን አሰቡ። ፈጀዐልናሁሙል አኽሰሪን እነሱ የተዋረዱ የከሰሩ አደረግናቸው ብሎ አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። ይሄ ሁኔታ ወይ ደግሞ ይሄ አይነት ክስተት ከተከሰተ ከትንሽ ዓመታት በኋላ ከአላሁ ሱብሓነሁ ወተዓላ ትእዛዝ መጣ። አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም ልጅ ሰጠው። ልጁ አለ። ልክ እንደዚሁም ደግሞ የሱ ባለቤት የሆነችው ሃጀር አለች። እነሱ ሁለቱ ብቻ በነበሩበት አላሁ ሱብሓነሁ ወተዓላ ኢብራሂምን አለይሂ ሰላም ወደ ሻም እንዲሄድ ያደርገዋል ወይ ደግሞ ያዘዋል። ኢብራሂም አለይሂ ሰላም ወደ ሻም ይሄዳል። ወደ ሻም በሚሄድበት ጊዜ ላይ ሚስቱ ባለቤቱ ሃጀር ነው ያለችው እና ከዛ ባለፈ ማን ያለው? አንቀልባ ላይ ያለ ገና አቅፍ ላይ ያለ ኢስማዒል አለይሂ ሰላም ነው ያለው። በእንደዚህ አይነት ሁኔታ ላይ ምግብ በሌለበት ልክ እንደዚሁም ደግሞ ከጉድጓድ አውጥተው የሚጠጡት ውሃ በሌለበት ሁኔታ ላይ እንዲሄድ ይታዘዛል ኢብራሂም አለይሂ ሰላም። ሚስቱ ምን አይነት ሁኔታ ላይ ነበረች? ባለቤቱ የነበራት ሁስነ ظن አላሁ ሱብሓነሁ ወተዓላ ላይ ያላት አመለካከት ምን ይመስል ነበረ? ይሄ ኢብራሂም አለይሂ ሰላም ምን ይመስል ነበረ የሚለውን እንመልከት። ኢብራሂም አለይሂ ሰላም መንገድ ይጀምራል። ከዛም በኋላ ሃጀር ትጠይቀዋለች። በእንደዚህ አይነት ሁኔታ ላይ ትተን ወዴት ነው የምትሄደው? የሚበላ ነገር የለም። ኢብራሂም አለይሂ ሰላም በዛ ጊዜ የተወሰኑ ያክል ተምሮችን ልክ እንደዚሁም ደግሞ የተወሰነ ውሃ ብቻ ነው ያዘጋጀላት የነበረው። ለነፍሷ ብቻ አይደለም የምትታገለው፣ ከዛም ባለፈ ገና እቅፍ ላይ ያለ ልጅ አለ የምትታገልለት። በእንደዚህ አይነት ሁኔታ ላይ ትተኸኝ ወዴት ነው የምትሄደው ብላ ጠየቀችው። ኢብራሂም አለይሂ ሰላም ወደ ሻም ጉዞውን ቀጠለ። ድጋሚ ጠየቀችው። የአላሁ ሱብሓነሁ ወተዓላ ትእዛዝ ነውና ኢብራሂም አለይሂ ሰላም መንገዱን ቀጠለ። በዚህ ጊዜ ምን አለች? አላሁ አመረከ ቢሃዛ ያ ኢብራሂም
እንደው በእንደዚህ አይነት ሁኔታ ላይ እኔ በምበለው በሌለበት ልክ እንደዚህም ደግሞ ልጄ የሚበለው በሌለበት ወደፊት ስመለከት አሸዋን ያለው ልክ እንደዚህም ደግሞ ሰማይን ያለው ልክ እንደዚህም ደግሞ መካ ላይ ነበርና የመካ ፀሐይ የመካ ሙቀት ይታወቃል በእንደዚህ አይነት ሁኔታ ትተህ እንድትሄድ እኔን በእንደዚህ አይነት ሁኔታ ላይ ጥለህኝ እንድትሄድ ያዘዘክ አላህ ነው ብላ ጠየቀችው ኢብራሂም አለይሂ ሰላም በዚህ ጊዜ ምን አለ ቃለ ነዓም አው በእንደዚህ አይነት ሁኔታ ላይ ትቻችሁ እንዲሄድ ያዘዘው አላሁ ሱብሓነሁ ወተዓላ ነው ሃጀር በዚህ ጊዜ አላህ እንዴት እንደዚህ ያደርገኛል የነብይ ሚስት አይደለው ወይ እንደዚህ አልነበረም ያለችው ልክ ምንድን ያደረገችው ኢማኗን አረጋገጠች በአላህ Subhanahu Wa Ta'ala ላይ ያነበራትን حسن الظن መልካም ጥርጣሬን አረጋገጠች ምን አለች قالت اذا لا يضيعنا الله እንደዚያ ከሆነማ እነዚህ ሁሉ ነገራቶች የአላህ Subhanahu Wa Ta'ala ትእዛዝ ከሆኑማስ እንግዲያውስ አላህ Subhanahu Wa Ta'ala መቼም ቢሆን አይጥለንም ብላ አላህ Subhanahu Wa Ta'ala ላይ የነበራትን መልካም ጥርጣሬ ተናገረች ኢማኗን አረጋገጠች حسن الظنን የአላህ ላይ የነበራትን መልካም ጥርጣሬ አረጋገጠች በርግጥም አላህ Subhanahu Wa Ta'ala አልተዋትም በሷ ምክንያት የፈለቀ የተጠማ አካል የሚጠጣ ልክ እንደዚሁም ደግሞ በሽታ ላይ ያለ አካል ህመም ላይ ያለ አካል ከበሽታው የሚፈወስበት የሆነን ውሃ አላህ Subhanahu Wa Ta'ala በሷ ኢማን በሷ حسن الظن ምክንያት ሰበብ አላህ Subhanahu Wa Ta'ala እንዲፈልቅ አደረገ ያ ብቻ ሳይሆን ካዕባን እዛ ቦታ ላይ እንዲገነባ አደረገ ልክ እንደዚሁም ደግሞ የሰዎች ልብ የሚናፍቁበት ቦታ እንዲሆን አደረገ የነበራት حسن الظن እነዚህ ሁሉ ነገራቶች እንዲከሰቱ አደረገ ማለት ነው ያ ቤተሰብ ላይ ያለው ታሪክ በዚህ የሚያበቃ አይደለም ኢስማኤል አለይሂ ሰላም ያ ማለት የኢብራሂም አለይሂ ሰላም ልጅ ለአቅመ መጠን ደረሰ ያ ማለት ኢብራሂም አለይሂ ሰላም ለረጅም ጊዜ ልጅ አልነበረውም ካደገ በኋላ ወይ ደግሞ እድሜው ገፋ ባለበት ጊዜ ላይ አላህ Subhanahu Wa Ta'ala ልጅ ይሰጣል ያ ልጅ በሚያድግ ጊዜ ወይ ደግሞ ስራ ለመስራት ቃለ መላላክ በርጅና ላይ ያለው ወይ ደግሞ እድሜ የገፋ አባቱን ኢብራሂምን አለይሂ ሰላም የሚያግዝበት እድሜ ላይ ሲደርስ አላህ Subhanahu Wa Ta'ala ኢብራሂምን አለይሂ ሰላም ምን አሳያቸው ህልም አሳያቸው ሁኔታውን አላህ Subhanahu Wa Ta'ala ሲገልጽ ምን አለ فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى إبراهيم عليه السلام الله سبحانه وتعالى هل ما سايم لك الله سبحانه وتعالى من إلال يمي الله لكبت ويدمو لاك ممت أني درسبت يمي قلبت بإبراهيم عليه السلام لبوست بسرس أبت جيزيلاي لجو إبراهيم عليه السلام للجو إسماعيل عليه السلام انديالو يا بني لجي هوي إني أرى في المنام أني أذبحك أني بهلمي أنتن سردك إيايهن نو ورؤية الأنبياء حق يا أنبياء ونبياتك هلم أونتنو تزازنو إني أرى في المنام أني أذبحك أني أنتن سرده إيايهن نو فانظر ماذا ترى أسكي أنتي من دم تاسب نقرني بلو إبراهيم عليه السلام للجو مكرم لجو إسماعيل عليه السلام በዛ ተርቢያ በተሞላበት ቤት ውስጥ ያደገው ልጅ ኢስማኤል አለይሂ ሰላም ምን አለ እንዴት ነው የምትገርለኝ ልጅ አይደለው እነዚህን ነገራቶች ወይ ደግሞ እነዚህን ቃላቶች አልነበር የተጠቀመው ምን አለ قال يا ابت فعل ما تؤمر ልጁም ኢስማኤልም እንዲህ አለ ይላል አላህ Subhanahu Wa Ta'ala يا ابت فعل ما تؤمر አባተው የታዘዝከውን ፈጽም ستجدني ان شاء الله من الصابرين አላህም ከሻ ደግሞ እኔን ከታጋሾቹ ታገኘኛለህ ብሎ ኢስማኤል አለይሂ ሰላም መለሰ ትልቅ ፈተና ነው አባቶች ለልጆቻቸው ያላቸው ፍቅር ለልጆቻቸው የሚሰጡት ቦታ የሚታወቅ ነው ኢብራሂም አለይሂ ሰላም ደግሞ እድሜያቸው ከገፋ በኋላ ልክ እንደዚሁም ደግሞ የኢስማኤል አለይሂ ሰላም ፍቅር ልባቸው ውስጥ ከሰረጸ በኋላ እንደዚህ አይነት ትእዛዝ ወረደ ማለት ነው ከዛ በፊት ግን አላህ Subhanahu Wa Ta'ala የነበረውን ሁኔታ ሲገልጽ ምን አለ ኢነ هذا لهو البلاء المبين ይህ አይነት ነገር በርግጥም ግልጽ የሆነ ከባድ የሆነ ፈተና ነው ይላል አባት በራሱ እጅ የሚወደውን ልጅ መግደሉ አላህ Subhanahu Wa Ta'ala ዝም አላለም የኢስማኤል አለይሂ ሰላምን መልስ ችላ ብሎ አልተውም ይሄማስ የአላህ Subhanahu Wa Ta'ala ትእዛዝ ከሆነማ ይፈعل ما تؤمر የአላህ ትእዛዝ ከሆነማ ፈጽመው አላህ Subhanahu Wa Ta'ala ባሮቹን ዝም ብሎ አይተውም ዝም ብሎ አይጥልም ያላህን ትእዛዝ ፈጽም ብሎ ኢስማኤል አለይሂ ሰላም የተናገረው ንግግር አላህ ችላ አላለውም ወፈደይናሁ بذبح عظيم ይላል በሱ ምትክ ሌላ ነገራቶች እንዲታረዱ ፊዳ አደረግን ብሎ አላህ Subhanahu Wa Ta'ala ይናገራል ለዛም ነው አረፋ በመጣ ቁጥር ወይ ደግሞ ዒድ አልአድሃ በመጣ ቁጥር ያንን ሁኔታ ያንን የኢስማኤልን አለይሂ ሰላም حسن الظن የኢብራሂምን አለይሂ ሰላም ጥንካሬ የልባቸውን ተራራ የሚያክልን ኢማን እንድናስታውስ አላህ Subhanahu Wa Ta'ala ኡዱህያ እንድናደርግ ያዘዘን ማለት ነው ከዛው ቤተሰብ ውስጥ የፈለቁት
ያዕቁብ አለይሂ ሰላም የነበራቸው ሁስነ ظن ምንድነው? ያዕቁብ አለይሂ ሰላምን ስናስታውስ ጭንቅላታችን ላይ ወዲያው የሚመጣው ታላቅ አባት እንደሆኑ ልክ እንደዚሁም ደግሞ በልጆቻቸው በሚወዱት ልጅ እጦት የተሰቃዩ ታላቅ ነብይ ናቸው። ያዕቁብ አለይሂ ሰላም ልክ እንደ አይን ብሌናቸው የሚሳሱለትን የሚወዱትን ከሌሎቹ ልጆች የበለጠ በሳል የሆነውን ልጃቸውን አጡ። በሱ ምክንያት ተሰቃዩ። ዩሱፍን አለይሂ ሰላም አጡት። ያዕቁብ አለይሂ ሰላም በሱ ምክንያት እየተሰቃዩ ነበረ። ከዛ ክስተት ከዓመታት በኋላ ደግሞ የዩሱፍ አለይሂ ሰላም ብቸኛ አስተዋሽ ያ ማለት በእናትም በአባትም ከዩሱፍ አለይሂ ሰላም ጋር ብቸኛ የሚገናኘው ወንድማቸውም ጠፋ። መጀመሪያ የነበረባቸው ሙሲባ ላይ መጀመሪያ የነበረባቸው ችግር ላይ ሌላ ችግር ተፈጠረ። ሌላ ሐዘን ተፈጠረ። ሌላ ልባቸውን የሚያቆስል የሚያደማ ነገር ተፈጠረ። ያ ብቻ አይደለም። እነሱን ሊያመጡ ልጆቻቸው በሚላኩ ጊዜ የቤቱ የበኩር ልጅ የነበረው እሱም የለም። እሱም በዛው ቀረ። ያዕቁብ አለይሂ ሰላም እንደዚህ ችግሮች በሚደራረቡባቸው ጊዜ እንደዚህ ሐዘኖች በሚደራረቡባቸው ጊዜ አይደለም እነዚህ ልጆቻቸው በተከታታይ ሲጣፉ ይቀርና የዩሱፍ አለይሂ ሰላም መጥፋት ብቻ የዩሱፍ አለይሂ ሰላም ከነሱ መራቅ ብቻ አይናቸውን እውር አድርጎት ነበር። ለዛ አላህ Subhanahu Wa Ta'ala ወብየضت عيناه من الحزن ይላል አላህ Subhanahu Wa Ta'ala አይናቸው ከሐዘን የተነሳ ነጭ ሆነ፣ ሙሉ ለሙሉ ነጭ ሆነ፣ ማየት አቆመ ብሎ አላህ Subhanahu Wa Ta'ala ይናገራል። እንደዚህ ሐዘን ላይ ተሰቃዩ። ልክ እንዲህ ችግር ነበረ። ከዛ ሌላ ችግር ሲፈጠር ያዕቁብ አለይሂ ሰላም ተስፋ አልቆረጡም። ያዕቁብ አለይሂ ሰላም አላህ Subhanahu Wa Ta'ala ላይ አላማረሩም። ምንድን ነበር ያሉት? ፈሰብሩን ጀሚል አሁን ላይ ምርጥ የሆነን በጣም ጥሩ የሆነን ትዕግስት ማድረግ ያለብኝ ሰዓት ነው። ውብ የሆነን ትዕግስት ማድረግ ያለብኝ ሰዓት ነው። አላህ Subhanahu Wa Ta'ala ሐዘን ላይ ሌላን ሐዘን ልክ እንደዚህም ደግሞ ችግር ላይ ሌላን ችግር እየፈጠረብኝ ከሆነማስ በቃ ልጆቼ እንዳለ ተራ በተራ ሊያልቁብኝ ነው። አላህ ልጆቼ እንዳለ ሊጨርስብኝ ነው አልነበረም ያሉት። ሐዘን ላይ ሌላ ሐዘን፣ ችግር ላይ ሌላ ችግር፣ ጭንቀት ላይ ሌላ ጭንቀት እየተፈጠረብኝ ከሆነማስ አሰላሁ አን ያእቲየኒ ቢሂም ጀሚዓ አላህ Subhanahu Wa Ta'ala ልጆችን በአጠቃላይ ሰብስቦ ሊያመጣልኝ ነው ማለት ነው ብለው አሰቡ። አላህ ላይ መልካም የሆነ ጥርጣሬ ጠረጠሩ። አላህ Subhanahu Wa Ta'ala ችላ አላላቸውም። فالله سبحانه وتعالى رد الله له عينين وولديه الله سبحانه وتعالى ሁለቱንም ልጆቹን ሁለቱንም አይኖቹን የመለሰበትን ሁኔታ እንድናስተውስ ይገፋፋናል ይሄ ታሪክ ማለት ነው። አላህ Subhanahu Wa Ta'ala በሱ ላይ መልካም የሚጠረጥሩን ልክ እንደዚሁም ደግሞ አላህ Subhanahu Wa Ta'ala መልካም ያደርግልኛል፣ ልክ እንደዚሁም ደግሞ አላህ Subhanahu Wa Ta'ala ይረዳኛል፣ ያጠነክረኛል፣ ያበረታኛል፣ መልካም ቦታ እንድደርስ ያደርገኛል ብሎ የሚያስቡ አካላትን አላህ Subhanahu Wa Ta'ala ችላ ይልም ማለት ነው። ከዛ ባለፈ وهذا አዩብ አለይሂ ሰላም እይታችንን ታሪካችንን ወደ ነብዩላህ የአዩብ አለይሂ ሰላም ካዞርን አዩብ አለይሂ ሰላም በትዕግስቱ የምናቀው ልክ እንደዚሁም ደግሞ ተስፋ ባለመቁረጡ የምናቀው በህመሙ በመታገሱ የምናቀው ታላቅ ነብይ ነው። 10 ምናምን ዓመት ተቀሪበን 17 ምናምን ዓመት ታሞ በዛ ስቃይ ላይ ሆኖ መጨረሻ ላይ ዱዓ አደረገ። በዛ ሁኔታ ላይ በነበረበት ሁኔታ አስለን አይደለም የዛን ጊዜ የነበሩ ሰዎች ሲያዩት በዛን ጊዜ በነበረው ቴክኖሎጂ ሲመረመር ያን ያክል ከባድ ነው ወይስ አይደለም የሚለው ይቅርና አሁን ላይ እንኳን ስንሰማው የሚሰቀጥጠንን ልባችንን የሚያደማ አይነት በሽታ የነበረበት ታላቁ ነብይ አዩብ ተስፋ አልነበረም የሚቆረጠው። ምን አለ? ወአዩበ ኢዝ ናዳ ረበሁ አላህ Subhanahu Wa Ta'ala ታሪኩን በሚያስቀምጥልን ጊዜ ምንድነው የሚለው? ወአዩበ ኢዝ ናዳ ረበሁ አዩብ አለይሂ ሰላም ጌታውን ሲያወሳ የነበረበትን ሁኔታ እስኪ አስታውስ። አዩብ ምን ብሎ ነው ጌታውን ያስታወሰው? አኒ መሰኒ የዱር ጌታዬ አላህ ሆይ እኔ የሆነች ትንሽ በሽታ የሆነች ትንሽ የሆነ ጉዳት አጋጥማኛለች፣ እንዴት እንደዚህ ታረጋኛለህ ምናምን አልነበረም። 10 ምናምን ዓመት ታሞ እዛ ስቃይ ውስጥ ሆኖ ሀብቱን አጥቶ ልክ እንደዚሁም ደግሞ ከቤተሰቦቹ ተነጥሎ የሚወዳቸው ነገራቶች አጥቶ አላህ Subhanahu Wa Ta'ala ላይ ተስፋ አልነበረም የሚቆረጠው። እንደዚህ አይነት ሁኔታ ውስጥ ሆኜ አላህ Subhanahu Wa Ta'ala ምንድነው ያለው? አኒ መሰኒ የዱር አላህ ሆይ እኔ የሆነች በሽታ የሆነች ነገር አጋጥማኛለች፣ የሆነች ትንሽ ችግር አጋጥማኛለች፣ አንተ ደግሞ ወአንተ አርሐሙር ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ፣ እንዴት እንደዚህ ታረጋኛለህ አልነበረም መልሶ። አንተ የአዛኞች ሁሉ አዛኝ ሆነክ እኔ ግን እንደዚህ አይነት ነገር አጋጥሞኛል ብሎ አዩብ አለይሂ ሰላም ዱዓ አደረገ። አላህ Subhanahu Wa Ta'ala ላይ የነበረው መልካም ጥርጣሬ ይፋ አረጋገጠ። አላህ Subhanahu Wa Ta'ala ይሄንን ጥርጣሬውን ችላ አላለውም። ልክ እንደዚሁም ደግሞ ባላያ አላለፈውም። አላህ Subhanahu Wa Ta'ala ምን ይላል? አላህ Subhanahu Wa Ta'ala ፈስተጀብና ለሁ
ለአዩብ አለይሂ ሰላም ያደረገውን ጥሪ ተቀበልነው ፈከሸፍና ማ ቢሂ ሚን ዱር የነበረበትን ችግር የነበረበትን በሽታ የነበረበትን ኔጌቲቭ የሆኑ ነገራቶችን እኛ አስወገድንለት ብሎ አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። እይታችንን ወደ ዘከርያ አለይሂ ሰላም ካዞርን ዘከርያ አለይሂ ሰላም የነበረበትን ሁኔታ ካስተዋልን ዘከርያ አለይሂ ሰላም እድሜው እንደዛ ገፍቶ ልክ እንደዚሁም ደግሞ አጥንቶቹ ሳስተው ጸጉሩ ሸብቶ ሁኔታውን ሲገልጽ ምን ብሎ እየገለጸ قال رب ጌታዬ ሆይ اني وهن العظم مني واشتعل الراس شيبا ولم اكن بدعائك ربي شقيا ጌታዬ አላህ ይላል ዘከርያ አለይሂ ሰላም አጥንቶቼ ደከሙ ልክ እንደዚሁም ደግሞ ጸጉሬ በሽበት ተንጥለቀለቀ ሽበት ሞላው ጸጉሬን በእንደዚህ አይነት ሁኔታ ላይ እንኳን ሆኜ ولم أكن بدعائك ربي شقيا ጌታዬ ሆይ አንተን በመለመን አንድም ቀን እድለ ቢሶኛ አላቅም ይላል። እኔ እድሜ ገፍቷል ጸጉሬ በሽበት ተጠቅለቅልቋል እዛው ላይ ሲቀጥል ምን ይላል ወምራአቲ ዓቂር ባለቤቱም እድሜዋ ገፍቷል መካነች የምትወልድበትን ጊዜ አሳልፋለች። በእንደዚህ አይነት ሁኔታ ላይ ዘከርያ ምን አለ فهب لي من لدنك وليا ካንተ ዘንድ የሆነ ልጅን ረዳትን ፈልጋለሁ እንደዚህ ነኝ እኔ ሽማግሌ ነኝ ልክ እንደዚህም ደግሞ ባለቤቴም አሮጊት ነች ወይ ደግሞ እድሜዋ ገፍቷል ነገር ግን ካንተ ዘንድ የሆነ ረዳትን ልጅን ፈልጋለሁ አለ ዘከርያ አለይሂ ሰላም። አላሁ ሱብሓነሁ ወተዓላ ችላላለው ምን አለ ያ ዘከርያ ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ ዘከርያ ሆይ እኛ የሕያ የሚባልን ልጅ እንሰጥሃለን። እነዚህ ሁሉ ነገራቶች ወይ ደግሞ ባዮሎጂካሊ እነዚህ አካል ሲታዩ መውለድ የሚችሉበት ምንም አይነት መንገድ በሌለበት ሁኔታ ላይ ዘከርያ አለይሂ ሰላም አላህ ላይ የነበረው መልካም ጥርጣሬ ገልጽ አደረገ። አላሁ ሱብሓነሁ ወተዓላ ተቀበለው። አላሁ ሱብሓነሁ ወተዓላ እሺ ብሎ ተቀበለው። ምን አለ የሕያ የሚባልን ልጅ ሰጥቻለሁ። እሱ ብቻ አይደለም እኔም ስሙን አውጥቼለታለሁ የሕያ ነው የሚባለው ለም ነጅዐል ለሁ ሚን ቀብሉ ሰሚያ ከዚህ በፊት ተጠርቶ አይታወቅም በእንደዚህ አይነት ስም እኔንም ማውጣለት ብሎ አላሁ ሱብሓነሁ ወተዓላ የተናገረበት ሁኔታ አለ። ሰዓታችንም በመግፋቱ ምክንያት የሁለት ነብያቶችን ታሪክ እናሳና በዛ የምንደመድመው ይሆናል ማለት ነው። وهذا نبي الله موسى عليه السلام የነብዩ አላህ ሙሳ አለይሂ ሰላም ታሪክ የነበረበትን ሁኔታ ስናስታውስ ደግሞ ሙሳ አለይሂ ሰላም ከፊርዓውን ጋር የነበረው ሁኔታ ይታወቃል። على كل حال ሙሳ አለይሂ ሰላም የፊርዓውን ጭቆና የፊርዓውን ወታደሮች ጭቆና በሚበረታበት ጊዜ እሱ ህዝቦቹን ይዞ ከዛ ሀገር ወይ ደግሞ ከነበረበት ቦታ ለመሸሽ ይሞክራል። ያመልጣሉ። ከዛም በኋላ ማምለጣቸውን ፊርዓውን በሚሰማ ጊዜ ይከተላቸው ጀመረ። እነሱ ያመልጣሉ ፊርዓውንና ወታደሮቹ ይከተላሉ። በሚያመልጡ ጊዜ መጨረሻ ላይ ትልቅ የወንዝ ፊት ለፊታቸው ያጋጥማቸዋል ማለት ነው። በዛ ጊዜ የነበሩ ባኒ እስራኤሎች ወይ ደግሞ ከሙሳ አለይሂ ሰላም ጋር የነበሩ አካላት ይፈራሉ። ምክንያቱም ፊት ለፊታቸው ወንዝ አለ፣ ከኋላቸው ደግሞ ህፃናትን የሚገድል ወንዶችን የሚገድል ሴቶችን ባሪያ የሚያደርግ ጨቋኝ መሪ ከወታደሮቹ ጋር እየመጣ ነው። በጣም ፈሩ። ለዛ ነው ምን ያሉት فلما ترى الجمعان قال اصحاب موسى انا لمدركون ልክ ሁለቱ ጭፍሮች በሚገናኙ ጊዜ የሙሳ ግሩፖችና የፊርዓውን ግሩፖች በሚገናኙ ጊዜ የሙሳ አለይሂ ሰላም ህዝቦች ምን አሉ ኢና ለሙድረኩን በቃ አለቀልን ተያዝን البحر من امامنا والعدو والجند من ورائنا فلا مفر اليوم ፊት ለፊታችን ባህር አለ ወታደርና ሰራዊት ደግሞ ከኋላችን እየተከተለን ነው በቃ አለቀልን አሉ። ሙሳ አለይሂ ሰላም በዚህ ጊዜ አላህ Subhanahu Ta'ala ላይ የነበራቸው መልካምን ጥርጣሬ ግልጽ አደረጉ። ምን አሉ قال كلا ان معي ربي سيهدين አይ እንደዛማ ሳይሆንም ان معي ربي سيهدين ጌታ የአላህ እኮ ከኔ ጋር ነው سيهديني አላህ Subhanahu Ta'ala ደግሞ ይመራኛል አሉ። አላህ Subhanahu Ta'ala ይሄን መልካም ጥርጣሬያቸውን ችላላሉ። فاوحينا الى موسى ان يضرب بعصاك البحر ወደ ሙሳ አለይሂ ሰላም ባህሩን በብትርህ ምታ የሚልን መለኮታዊ ራእይ እኛ አስተላለፈን ይላል አላህ Subhanahu Wa Ta'ala። በያዙት ብትር ባህሩን መቱት፣ ባህሩ ለሁለት ተከፈለ። ሙሳ አለይሂ ሰላም ይሄ ባህር አላህ ያከፍልልኛል አይደለም ያሉት። የሚወጡበት ምንም አይነት መውጫ ቀዳዳ እንደሌለ ነበር የሚታወቀው። ነገር ግን አላህ ላይ መልካም ጥርጣሬ አለ። አላህ Subhanahu Wa Ta'ala እሱ ላይ የተማመኑ አካላትን እንደማይተው የሚያውቁት ነገር አለ። ምን አሉ? ዱዓ አደረጉ። አላህ Subhanahu Wa Ta'ala መንገዱን ከፈተላቸው። ከነበሩበት ጭንቅ አላህ Subhanahu Wa Ta'ala አወጣቸው። ወአማ ሚስኩል ኺታም መጨረሻውን የመደምደሚያችንን የነብዩን ሰለላሁ ዐለይሂ ወሰለም ታሪክን ሁኔታን ስናስታውስ የነበራቸው ሐያት የነበራቸው ህይወት በአጠቃላይ
حسن الظن ላይ የሚያመለክት መሆኑን ያውቃል وكفى بهذا الموقف موقف الهجرة በእነዚህ አይነት ሁኔታ ላይ የሂጅራ ሁኔታ ላይ ወይ ደግሞ ከመካ ወደ መዲና በሚሰደዱበት ጊዜ የነበረው موقف የነበረው ቆይታ በቂያችን ነው መካ ውስጥ በሚቆዩበት ጊዜ የሙሽሪኮች የአጋሪዎች ጫና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ በሚበረታበት ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መዲና ይሰደዳሉ መዲና በሚሰደዱበት ጊዜ ከአቡበክር ረዲየላሁ ዐንሁ ጋር ዋሻ ውስጥ ይደበቃሉ ምክንያቱም ሙሽሪኮች እየተከተሏቸው ስለነበረ ማለት ነው አቡበክር ረዲየላሁ ዐንሁ ሁኔታውን ይገልጻል ምን ይላል نظرت الى اقدام المشركين على رؤوسنا ونحن في الغار የሙሽሪኮችን እግር እኛ ዋሻ ውስጥ ሆነን እላያችን ላይ አየሁት ምን አልኩኝ ይላል فقلت يا رسول الله የአላህ መልእክተኛ ሆይ አልኩኝ ምክንያቱም ሙሽሪኮች ከያዙ የአላህ መልእክተኛ እንደሚጎዱ ያውቃል በዛ አይነት ሁኔታ ላይ የአላህ መልእክተኛ ምን ይላቸዋል لو ان احدهم نظر الى قدميه لابصرنا تحت قدميه እንደው አንዳቸው እኮ እዚህ ፊት ለፊታችን ነው ያሉት እንደው አንዳቸው ወደ ጫማቸው ወደ እግራቸው ቢመለከቱ እኮ ያገኙናል ብሎ አቡበክር ረዲየላሁ ዐንሁ ተናገረ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ላይ ከነበራቸው حسن الظن የተነሳ አላህ ላይ ከነበራቸው መልካም ጥርጣሬ የተነሳ አላህ Subhanahu Wa Ta'ala በእንደዚህ አይነት ሁኔታ እንደማያዋርዳቸው ጣላቶቻቸው እጅ ላይ እንደማይጥላቸው ያውቃሉ ለዛ ነው ምን ያሉት يا أبا بكر أنت أبو بكر هي ما ظنك باثنين الله ثالثهما እንደው ስለ ሁለት ሰዎች ምን ታስባለክ እነሱ ሁለቱ ሶስተኛቸው አላህ Subhanahu Wa Ta'ala ስለሆኑ ሰዎች ምንድነው የምታስበው አሁንኛ እኔ እናንተ ሁለት ነን ነገር ግን አላህ ሶስተኛችን ነው አላህ Subhanahu Wa Ta'ala ከኛ ጋር እስከሆነ ድረስ ደግሞ መቼም አይጎዳንም ለዛ ነው ይሄንን ሁኔታ አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱ ተውባ ላይ ሲገልጽ ምን ያለው لا تحزن إن الله معنا ጓደኛው ምን አለ ለአቡበክር ረዲየላሁ ዐንሁ አትዘን አላህ Subhanahu Wa Ta'ala ከኛ ጋር ነው ህመሞች አሉ ብዙ ነገራቶች አሉ ነገር ግን አትዘን ብሎ የነበረበትን የተነገረበትን ሁኔታ አላህ Subhanahu Wa Ta'ala ሱረቱ ተውባ ላይ ይነግረናል ማለት ነው ያንን ሁኔታ አላህ Subhanahu Wa Ta'ala እንዲወጡት ልክ እንደዚሁም ደግሞ እርጋታን እንዳወረደላቸው ልክ እንደዚሁም ደግሞ فانزل جنودا لم تروها እናንተ የማታዩትን ሰራዊት አወረደላቸው ብሎ አላህ Subhanahu Wa Ta'ala ከዛ አይነት ሁኔታ ላይ እንዴት እንዲወጡ እንዳደረጋቸው አላህ Subhanahu Wa Ta'ala እዛ ሁኔታ ላይ ይናገራል ማለት ነው على كل حال በየትኛውም ሁኔታ ላይ ብንሆን ጭንቀትም ላይ ህመምም ላይ ልክ እንደዚሁም ደግሞ اذا ضاقت علينا الدنيا بما رحبت دنيا እንዲህ ሰፊ ከመሆኑ ጋር ብትጠብብንም አላህ Subhanahu Wa Ta'ala ላይ መልካም ጥርጣሬ ሊኖርን ይገባል سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ